ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። ታራሚዎችን በቆሻሻ መያዣ ወይም ሮቶ ደብቀው ያስመለጡ የማረሚያ ፖሊስ አባላት በጽኑ እስራት ተቀጡ። በፌዴራል ማረሚያ ቤት ኮሚሽን ከፍተኛ ጥበቃ ማረሚያ ማዕከል የነበሩ ሁለት የህግ ታራሚዎችን በቆሻሻ መያዣ ወይም ሮቶ ውስጥ በመደበቅ እንዲያመልጡ የረዱ የማረሚያ ፖሊስ አባላት የጥፋተኝነት ውሳኔ ተላልፎባቸዋል። ድርጊቱ የተፈጸመው ሰኔ 22 ቀን 2017 ዓ.ም በርምት ላይ የነበሩት አንደኛ የህግ ታራሚ ቢኒያም ካሳይ ገብሩ እና ሁለተኛ የህግ ታራሚ ዳንኤል ጎይቶም ተስፋዬ ከሚኖሩበት ዞኑ አልተገለጸም ወጥተው እንዲያመልጡ የተደረገው ከአጃቢ ፖሊስ አባላት ጋር ቀድሞ በተደረገ ሴራ ነው። ታራሚዎቹ ለመጥፋት ይመቸናል ያሉትን ሐሳብና የሥራ ቦታ ለአጃቢዎቹ ካሳወቁ በኋላ ጽዳት የሚያጸዱ ሌሎች ታራሚዎች ተረፈ ምርቶችንና ቆሻሻዎችን በሚያከማቹበት ሮቶ ውስጥ ታራሚዎቹ እንዲገቡ ይደረጋል። በመቀጠልም በላያቸው ላይ ቆሻሻ በመጨመር እንደ ቆሻሻ ተጭነው በማረሚያ ቤቱ ተሽከርካሪ እንዲወጡ ተመቻችቶላቸዋል። በመጨረሻም ታራሚዎቹ ከግቢ ውስጥ እንዳመለጡ ጥቆማ የተነገረው አስተዳደሩ ወዲያውኑ የጠቅላላ ግቢ ፍተሻ ቢያደርግም ሁለቱ የህግ ታራሚዎች ግን የውሃ ሽታ ሆነው ቀሩ። የከፍተኛ ጥበቃ ማረሚያ ማዕከል በወቅቱ 8 የሚሆኑ የዞን የበር ዘብተረኛና አጃቢ ፖሊሶችን በቁጥጥር ስር በመዋል በአካባቢው ለሚገኘው ለገላን አካባቢ ፖሊስ ጣቢያ አሳልፎ ይሰጣል። በገላን ፖሊስ ጣቢያ ተጣርቶ በአቃቢ ህግ የቀረበውን የክስ ሂደት ሲከታተል የቆየው የኦሮሚያ ልዩ ዞን የገላን ከተማ ፍርድ ቤት የካቲት 16 ቀን 2018 ዓ.ም በዋለው ችሎት በሚከተሉት ግለሰቦች ላይ ውሳኔ አስተላልፈዋል። በዚህም አንደኛ ሳጅን አደም ሽብሩ፣ ሁለተኛ ምክትል ሳጅን መንገሻ ደገፋ፣ ሶስተኛ ረዳት ሳጅን ልጃለም ተሜ ፍርድ ቤቱ በዋለው ችሎት በእያንዳንዳቸው ላይ የ1 ዓመት ጽኑ እስራትና የ1000 ብር የገንዘብ መዋጮ ብቻ እንዲቀጡ ወስኗል። ፌዴራል ማረሚያ ቤት ኮሚሽን ባወጣው በዚህ መረጃ ስላመለጡት ታራሚዎች መያዝ ያለው ነገር የለም። ሼህ ኢብራሂም ቱፋ በኢራን ኤምባሲ በመገኘት የሐዘን መግለጫ ሰጡ። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ካሜኒ በሰማዕትነት ማረፋቸውን ተከትሎ በኢራን ኤምባሲ በመገኘት ሐዘናቸውን ገልጸዋል። ፕሬዝዳንቱ በኤምባሲው በተዘጋጀው የሐዘን መግለጫ ስነ ስርዓት ላይ በመገኘት በመዝገቡ ላይ መልእክታቸውን አስፍረዋል። ሼክ ኢብራሂም ቱፋ ለኢራን ህዝብና መንግስት ያላቸውን ጥልቅ አጋርነት የገለጹ ሲሆን ድርጊቱን በእስራኤልና በዩናይትድ ስቴትስ የተፈጸመ አሰቃቂ ጥቃት ሲሉ ጠርተውታል። ፕሬዝዳንቱ ባስተላለፉት መልእክት የአሊ ካሜኒ ማረፍ ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው በማለት ችግሩን ዓለም አቀፋዊነት አላብሰውታል። ለዛሬ ያዘጋጀናቸው መረጃዎች ይህን ይመስላሉ። በሌላ ዝግጅት ተመልሰን እንመጣለን። እስከዚያው